ልጃችሁ ሰው እንደገደለ ብታውቁ፣ ልጃችሁ ሰው እንደደፈረ ብታውቁ፣ ፍርድ ቤት ላይ ሄዳችሁ መስክሩበት ብትባሉ ትመሰክራላችሁ በልጃችሁ ላይ? ከስንት አንድ ካልሆናችሁ በስተቀር ትመሰክሩበታላችሁ? አትመሰክሩበትም? እናት ልጅ ሁሌ ስታጠፋ እናቶች ምንድን ነው የምትሉት ስለ ልጆቻችሁ? ጥያቄ ልጠይቃችሁ። ሁልጊዜ ልጆቻችሁ ጥፋት ስታጠፉ ሁልጊዜ ማለት ነው ልጆቻችን ብላችሁ ሁልጊዜ የጎረቤት ልጅ መጥቶ አንቺ ልጅ ሰርቶ ስህተት እንደሰራ መጥተው ሲነግር ያንቺ ልጅ እንደማያጠፋ አይደል እናት የምትናገረው? የኔ ልጅ እንደዚህ አታረግም፣ የኔ ልጅ እንደዚህ አያረግም፣ የኔ ልጅ እንደዚህ ነው። እንዳጠፋ እኮ ታውቃለች እናት። ጥፋት እንደሚያጠፋ እኮ ታውቃለች። ስህተት እንደሚሰራ እኮ ታውቃለች። ይህና የሌላ ለምትሉኝ እነግራችኋለሁ ለምን እንደዚህ እንደምላችሁ። እናቱ ናችሁ። ዝሆኔን መተቸት፣ ዝሆኔን መዝለፍ፣ ዝሆኔን መስደብ እንችላለን ባይዘዌ። ምክንያቱም ሚዲያ ላይ ያደረገችውና ያሳየችው ነገር እንድንዘልፋትና እንድንተቻት ያደርገናል። ሀቂቃው እሱ ነው። ግን ደግሞ በዚህ ሰዓት ሁላችሁም ተነስታችሁ ከኔ ጭምር ልጇን አታክ እያደረግን እሷን እየሰደብናት ብቻዋን የቆመችን እናት በዚህ ደረጃ ማዋረድ፣ በዚህ ደረጃ እሷን ማግለል፣ በዚህ ደረጃ መዝለፍ። እናንተም እኮ እናት ናችሁ። እናንተም በልጆቻችሁ ላይ ሊደረግ የማትፈልጉትን እናቱ ናችሁ። ቁጭ ብላችሁ አድማስ ሰርታችሁ ሙሉ ህዝብ ተነስታችሁ ስትዘልፏት እኔ ይሄ ጤነኝነት አይመስለኝም። እናት ነኝ። በሳምሪ ቦታ ኬኳን ቁጭ አደረኳት። ስለ ልጄ ምንም ነገር ነው ልል የምችለው። ልጄ አይገባትም ነው ልል የምችለው። በነገራችን ላይ ፋኒ አስመሳይ ነው። ፋኒ በጣም አስመሳይ ነው። ምስኪን ነው፣ ደግ ነው፣ የሆነ ነገሩ ያሳዝናል፣ ግን አስመሳይ ነው። የሆነ ሽልጥለጥለጥ ያለ አስመሳይ ነው። አንዳንዴ ሰዎች ይውላችሁ ጋይስ፣ አንዳንድ ሰዎች አታውቁባቸውም። ልክ እንደ ሲሲ ማለት ነው። ሲሲ እዚህ ቤት ስትመጣ ሰዓት ደግ ነበር የመሰለችኝ። ምንም የምታውቃል መሰለችኝ። የዋ ነበር የመሰለችኝ። እግዚአብሔር በሚያውቀው ወላዲትን ነው የምላችሁ። እመቤቴን የምታሳዝን ሴት ነበር የመሰለችኝ። ለከስ ቀይ ሰው መጥፎ ነው ብዬ እንድጠራጠሩ እስክታደርገኝ ድረስ ማለት ቀይ ሰው ክፉ የሚሆኑ አይመስለኝም ነበር እግዚአብሔር በሚያውቀው። እና ከዛ በኋላ ነው መጥፎ መሆኗን ራሱ ያወቅኩት። ስትናገረኝ ምናምን ስታወራ በዚህ ደረጃ ስለኔ ለምንድን ነው እንደ የምታወራው? የሰው ልጅ ሊጠላሽ ይችላል፣ ሊጠላኝ ይችላል፣ ወይም ስለኔ ሲያወራ ሜክ ሊያደርግ። በዚህ ደረጃ ግን እኮ አይወራም ነው ያልኩት። እና በዚህ ደረጃ ይችን እናት በዚህ ደረጃ ፋኒን በዚህ ደረጃ ሰፖርት ስታደርጉት፣ በነገራችን ላይ ፋኒን ሰፖርት ስላደረጋችሁት ወይም ደግሞ ፋኒን ስላሽቃበጣችሁለት ምናምን አይደለም። እኔ የምላችሁ በነገራችን ላይ እንደዛ እያልኩ አይደለም። ማሽቃበጥ ካለባችሁ ታሽቃብጡለታላችሁ፣ መብታችሁ ነው። ግን ልጆቹን ሰጠች፣ ፋኒ እንዲይዝ ተደረገ። አዎ እናቱና እንዴት እንደዚህ ልታረግ ቻለች? በልጆቿ እንዴት ጨከነች? እኔም ብያለሁ። ባይዘዌ ዞኔ እለኛ ናት፣ እብድ ናት፣ እለኛ ናት። ዞኔ ባይዘዌ በጣም እለኛ ናት እና እለኛ ናት። አሊዝም ትላለች። ፋኒ ደግሞ ሳምሪ ደግሞ መማር ትፈልጋለች። ለምንድን ነው መማር የምትፈልገው? በእናትየዋ ምክር፣ እናቷ በምትመክራት ነገር ካልተማርሽ የተሻለ ነገር ከሌለሽ ዩቱበር ሆነሽ ህይወትሽን አትቀይሪም፣ መማር አለብሽ፣ መቀየር አለብሽ፣ ልጅ ይዘሽ አትቀመጭም፣ እሱ ያዝ እያለች ስሞላታለች። እሱ ማድረግ የሚችለውን ነገር ታደርጋለህ፣ እኔ እማራለሁ። ቤተሰብ ትዳር ላይ ወይም ሪሌሽን ላይ አንደኛው ነገር ምንድነው? ፉክክር ነው። እንፎካከራለን ከባሎቻችን ጋር፣ እልን እያያዛለን። በተለይ ደግሞ እልህኛ እናት ካለችን ልንል የምንችለው ብዙ ሴቶች እንደዚህ ነው። ግን በዚህ ደረጃ
ዝሆኔ በልጇና በቤተሰቧ ጉዳይ ሸታፕ ለእናትሽ ነው ሸታፕ ሂጂ እዛ እንትና ነጭ ቅማል ቤት ገብተሽ በጣም ባይዘወይ እዛ ቤት ያላችሁ እናቶች በጣም ታሳዝናላችሁ። ጥሏት ቁጭ ብላችሁ ግን በዚህ ደረጃ እንዴት ነው ሃይሙራችሁ ግን የሚቀበለው? ምን ያህል ነው ግን ማለት እና እሷ ፋኒ አያሳዝንም? ፋኒ አያሳዝንም? ምንድነው የሚያሳዝነው? ሲጀመር ፋኒ ዩቲዩበር ነው። ፋኒ ጀርመን ሀገር ላይ ስራ አይሰራም። ፋኒ ዩቲዩብ እየሰራ ነው የሚኖረው። አለቀ። ምን ላይክ ሽልጥልጥ ማለት እንዴት ነው የምትወዱት? ያልሆነ ነገር በቃ ሰው ልጁ ዩቲዩብ ነው መስራት የሚፈልገው። በዩቲዩብ እየሰራ ብር መስራት። ልክ ዩቲዩባቸው ሲዘጋ ስራ ጀመረ። በቃ ምን እውነታው ይሄ ነው። በነገራችን ላይ እኔ እናየው እግዚአብሔር ምስክሬ ነው። ከትላንት ወደ ዞኔ ሲሰርበኝ ነበር። ዘረቢስ እያለኝ ሲሰርበኝ ነበርና እየሳኩ ነበር። ጌታ ሲጀመር ልክ ዩቲዩባን የዘጋችበት ቀን ስራ ጀመረ። እስከዛ ድረስ ዩቲዩብ ስራ አይሰራም ነበር። እቺ ግን ልጇ ግን ትማራለች። እየተማረች ትመጣለች። ልጅ ከልጆቿ ጋር አንዳንዴ እንደ ሴት ሁለተኛ ደግሞ እንደ ሴት ልጅ እናት ሁናችሁ ስትመሰክሩ እኔ እናቴ ብትኖር ወይም ደግሞ እናንተ ልጆቻችሁ እንዲያረጉ የምትፈልጉት ልጅ እንዲያሳድጉ ሳይሆን እውነታውን እንነጋገር። የትኛው እናት ናት ልጅ ቁጭ ብለሽ አሳድጊ የምትይ? ተማሪ ነው የምትዩ። ሂደሽ ተማሪ፣ ጭንቅላትሽን አዳብሪ፣ የተሻለ ነገር አድርጊ። ቁጭ ብለሽ ልጅ አትያዥ ነው የምትዩ። የትኛውም እናት ብትሆኚ በቤትሽ ቢገባ ይሄ ነገር የትኛውም እናት ትላንትና ሲሰራ ያልነበረ ልጅ ዩቲዩብ ሲሰሩስ በዩቲዩብ ሲተዳደሩ የነበሩ ልጆች ልክ ዩቲዩባቸው ሲዘጋ ፋኒ ስራ ጀመረ አይደለ? ፋኒ ስራ ጀመረ። ከዛም ጻቡ ላይ ስራ ሂጂ ስመጣ ልጄን ምናምን እነሱም የሚያውቁት ነገር አለ። ባይዘው ግን ስለጠላናትና አድማስ ሰርተን ፋኒን እንስቀለው ጂጂ ሳምሪን እንስበራት። እንደ ልጆቻችሁ ላይ እንደዚህ ቢደረግ ትፈልጋላችሁ? አንቺ ልጅሽ ወልደሻት ቁጭ ብላ 4-5 ልጅ ወልዳ እንድታሳድግ ጡት እንድታጠባ ቤተሰብ ልጇን ቴኬር እንድታደርግ ሳትማር ቁጭ ብላ ልጅ እንድታሳድግ የምታረጊ እናት አለሽ? ያውን በሰለጠነ ሀገር ተቀምጠሽ። እስኪ እውነት እንነጋገር። እኔን ስደቡኝ እናንተ በጎቹን አላችሁ ገርዳኞች፣ እናንተን አይመለከትም። ባይዘው ግን እናቶች የወለድሽ እናት የተሻለ አገር ያለሽ ኢሮፕ ያለሽ ጂጂ ኪያ ልጇን ያዋረደች የሰደበች ናት ብላ 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 ብላ። እሱን አይደለም የምናወራው። ስለ እውነት ግን እንነጋገር ከተባለ የሰለጠነ ሀገር ተቀምጠሽ ልጅሽ ወልዳለሽ ቁጭ ብላ ልጅሽ ቤት ውስጥ ልጅ እንድታሳድግ የምትፈልጊ እናት አለሽ? ተማሪ አይደለም የምትያት? ባልየው ቤት ውስጥ ቢኖር ልጅ ባልየው ቤት ውስጥ ቢኖር ልጁን ያዝ ሂጂ አንቺ ተማሪ ስራ ካልሰራ አይደለም የምትሉት? የነሱ ህይወት ሚዲያ ላይ ስለመጣ ሚዲያ ላይ ስለተጋፈጠ ቀድሞውኑ የተከባበሩ ቤተሰቦች ስላልሆኑ ታሪካቸውን አደባባይ ያመጡ ስለተናገሩ ነው እንጂ እውነታውማ ጂጂኪያ የምትለው ነገር ትክክል ነው። እናት ናት ልጇ እንድትማር እንጂ ልጅ ቁጭ ብላ እንድታሳድግ የምትፈልግ እናት የትኛውም እናት የለችም። የትኛውም እናት አታስመስሉ። እዛ ጋር ቁጭ ብላችሁ ወልደ እኔ ፋኒ ያሳዝንኛል ፋኒዬ ምራ የምትሉ እናንተ ቤት ቢሆን እንደዛ ልጅሽ እንድትማርልሽ ነው የምትፈልጊው። ቁጭ ብለሽ የሱ ልጅ